እልመኞች ስትሆኑ አይኖቻችሁ ይከፈታሉ። የአይን መከፈት አለ። የእግዚአብሔር መንገድ ነው አይደለም እያለን ወደፊት ነው ወደኋላ አንልም። እግዚአብሔር አይኖቻችንን ስለሚከፍት ነገሮችን በጥራት እናያለን፣ በጥልቀት እናያለን። በርተለሜዎስ የጠየቀው አንድ ነገር ነው። ዝም በል የሚለው አለ። ለምን እንዳያይ የሚከለክለው እኮ ከዛው ያለው ደቀ መዝሙር ዝም በል አትጩ፣ መምህሩ እንትን አትበል፣ አብዝቶ ጮኸ ይላል። ለምን? ማየት ይፈልጋል። ዛሬን ማደር አይፈልግም። በኢየሱስ ክርስቶስ ስም የልባችን ፍላጎት ምንድን ነው? እግዚአብሔር ሆይ አይኖቼን ክፈት ነው። በእርግጥ እግዚአብሔር የጠየቃችሁትን እንደተቀበላችሁ እመኑ ብሏል። በኢየሱስ ስም የአይን መከፈት ይሁን። አሜን አሜን። የአይኖቻችሁ ሲከፈቱ በትክክለኛው ስፍራ ላይ በትክክለኛ ቦታ ላይ ትገኛላችሁ። የሁላችሁ እንደሚመራችሁ ችግሩ እንደሚያሰቃይ እንደዚህ አትሉ። በኢየሱስ ክርስቶስ ስም ዛሬ የአንድ ሰው አይን ይከፈታል። አሜን አሜን። እስካሁን ሳደናግረው ነበረ፣ ወደዛ ወደዚህ ስወስደው አትችልም። ጠላት ሆይ ዞር በል። አሁን አቅንቶታል እግዚአብሔር። አይኖቼ ተከፍተው የትኛው አይን? የስጋው አይንማ እኮ ያየ ነው። የልቦና አይኖቻችሁ እንዲበሩ በአብ ፊት እንበርከካለሁ አለ። ኤፌሶን ምንም የገጠማት ከባድ ነገር የለም። የኤፌሶን ቤተክርስቲያን በፍቅር የታወቀች ነች። ኤፌሶን ቤተክርስቲያን ውስጥ ልዩ ልዩ የጸጋ ስጦታ ተገልጧል። ግን በአንድ ጉዳይ በአብ ፊት እንበርከካለሁ አላቸው። የልቦና አይኖቻችሁ እንዲበሩ የጥበብና የመገለጥ መንፈስ እንዲሰጣችሁ። ዛሬ እኔ ጸሎቴም ልመናዬም ነው የልቦና አይኖቻችሁ ሲከፈቱ በኢየሱስ ስም። በድንግዝግዝ አይደለም። ታስታውሳላችሁ አንድ ጊዜ ኢየሱስ አይኑ ለታወረ ሰው እጁን ጫነና እጁን ካነሳ በኋላ ምን ታያለህ ብሎ ሲጠይቀው ሰው እንደ ዛፍ ይታየኛል አለ። አስቡ፣ ይሄ ከባድ ነገር ነው። ለዚህ ሰውዬ መጥረቢያ ቢሰጡት ሰዎቹን በሙሉ በመጥረቢያ አጭሎ ነው የሚጨርሰው። እይታ በጣም ወሳኝ ነው። ኢየሱስ ደገመና ጫነለት። ሰውየው እይታው መስተካከል አለበት። ሰው እንደ ዛፍ መታየት የለበትም። ሰው እንደ ሰው ነው መታየት ያለበት። ሃሌሉያ። ከዛ ድጋሚ እጁን ሲጭንበት አሁንስ አጥርቼ አያለሁ አለ። በኢየሱስም እጆቼን እጭናለሁ። አጥርቶ ማየት ይሁንላችሁ። በትንቢት አጥርቶ ማየት ይሁንላችሁ። በጌታ የልቦና አይኖች አሁን ይብሩ። አሜን። ቶቫኒያ ኮራዲና ማን አሜን። ሃሌሉያ። በህልም መምራት ይሁንላችሁ። በራእይ ህልምና ራእይ ያለው ትውልድ አይቆምም፣ አይበላም፣ ጊዜ አይባክንም። ጊዜ ቆሞ አይጠብቅም። ከጊዜው ጋር እግዚአብሔር እንዳፈጥናችሁ ዓመቱና ለእናንተ ለድል እንዲሰሩ አይኖቻችሁ በጌታ በኢየሱስ ስም ይከፈቱ። አሜን አሜን። ቻችሁን ማየት እግዚአብሔር የሚሰጣችሁን ጨበጥ እንድትችሉ፣ ህልማችሁን ፍጻሜውን ማየት እንድትችሉ፣ ራእያችሁ አጥቶ። ለዚህ ነው በመጨረሻው ዘመን በወንዶችና በሴቶች ልጆች ላይ ከመንፈሴ አፈሳለሁ አለ። ሃሌሉያ። ምን እንድናረግ? ህልምን እንድናይ፣ ራእይን እንድናይ በኢየሱስ ስም። ሌሊቶቻችሁ ዝም ብላችሁ ተኝታችሁ የምትነሱበት ሳይሆን በህልም እግዚአብሔር የሚናገራችሁን የምትሰሙበት፣ ከሰማችሁ በኋላ ምሪት የምትቀበሉበት፣ ከተቀበላችሁ በኋላ የምትወጡበት፣ ምርቢቱን ለመፈጸም አቅም የምታገኙበት፣ ጸጋ የሚለቀቅበት ሌሊት እንዲሆንላችሁ እኔ በኢየሱስ ስም ጸልይ። አሜን። ኢየሱስ ጌታ ነው። እስኪ አይኖቼ በሉ። እስኪ አይኖቼ እጃችሁን አይኖቻችሁ ላይ ጫኑና የልብህን መሻት እሰጥሃለሁ ይላል። እኔ እንደዚህ ጸልያለሁ። እግዚአብሔር አይኖች ይክፈት፣ የልቦና ይብሩ። ተጠራችሁ ማንም ሊያቆም የማይችል ተስፋ ከፊት እንዳለ ማየት እንድትችሉ፣ ጥሪያችሁ ላይ ተጽዕኖ ፈጣሪ እንድትሆኑ እግዚአብሔር ባየላችሁ ልክ ሄዱ። እግዚአብሔር ባየላችሁ ልክ እንድትራመዱ። ለምን መሰላችሁ? ብዙ ሰዎች አንድ ቢዝነስ ሲጀምሩ እንኳን አይተው ከሰዎች ሲጀምሩ እነዛ በቃ መስሎኝ ነበር ብሎ ሲያቆሙ እነዚህም ሲያቆሙ ታያላችሁ። ያለ ምሪት መውጣት እንዴት ድካም መሰላችሁ? እግዚአብሔር ዛሬ አይኖቻችሁን ይከፍታል። ህልሞቻችሁ ዛሬ ሙሉዎች ይሆናሉ። ተኝታችሁ ያው ስትተኙ ህልሞችን እንድታልሙ፣ ራእዮችን እንድትቀበሉ እግዚአብሔር ያሳይ። ተባሰገል አዩ። በቃ ማየት ሆነላቸው። ማየታቸው ኢየሱስ ጋር አደረሳቸው።
የከበረውን ምስጋና ሰግደው ወድቀው ከሰጡ በኋላ እንደገና የመመለስ ምሪት ተሰጣቸው። እግዚአብሔር የጥሪ ምሪትም ይሰጣል፣ እንደገና የመውጣትም ምሪት ይሰጣል። ብቻ እንበል እግዚአብሔር ሆይ የትኛውን ልምረጥ? እግዚአብሔር ሆይ ቤቱ ጋር ልውጣ? እናንተ በጣም እኔ ኢያሱ በጣም ያስገርመኛል። መጽሐፍ ቅዱስ ላይ ሳነብ ሙሴ የመራበት አመራር ቀላል ነው። መና ከሰማይ ይመጣል፣ ሲያጉረመርሙ ይበላሉ፣ ውሃ ሲጠማቸው ይጮሃሉ፣ አለቱን ይጠጣል፣ ይመታል፣ ይጠጣሉ። የኢያሱ ምሪት ግን እንደዛ አይደለም። የኢያሱ ምሪት ጦር መሰበቅ አለባቸው፣ በዙሪያቸው ያሉ ጠላቶችን ማሸነፍ አለባቸው፣ እንጀራቸውን ቂጣቸውን መጋገር አለባቸው። አደራረግ ተቀይሯል። አሁን ደግሞ እግዚአብሔር እንደዚህ ያደርጋል። አደራረግና አሰራርን የጥበብና የመገለጥ መንፈስ በእናንተ ላይ ስለሚመጣ እግዚአብሔር ምሪትን ይሰጣቸዋል። በትናንትና የሚመራ ሰው አይታየኝም። አዲስ ብይት፣ አዲስ ቪዥን፣ አዲስ አሜን። እኔ እግዚአብሔር ህልመኞች ትበዛላችሁ። ራእይ አሜን። እግዚአብሔር አይኖቻችሁን ይከፍታል። በጌታ ኢየሱስ ክርስቶስም በፊታችሁ ያለውን ነገር በመረዳትና በማስተዋል በእግዚአብሔር ጥበብ እንጂ በሰዎች በሁኔታ እንዲሁ ደግሞ ኢንፍሉዌንስ ባደረገን ጥበብ አንወጣም። አንድ ልጅ ረችልኝ አንድ ባይብል ስተዲ ያለን 10 ሆነን የምናጠናው በህይወታችሁ ምን ለውጥ መጣ ስል ገሊላ እኔ ዝም ብዬ ነበር በዛ ፈቃድ ስኖር የነበረው አብሬ ግን አሁን ከዚህ ብረት ጋር መጸለይ ሲጀምር አለች አንድ ነገር እንኳን ለማድረግ እግዚአብሔር ወይ ፈቃድ አለበት ብዬ ጠይቃለሁ አለች። ለኛ አስተማረችን። አይገርምም? ፈቃድ አለበት ወይ እዚህ ነገር ውስጥ ልግባ ወይ? አይገርማችሁ? 500 ሚሊዮን ብር የሚያስከፍል ስራ አግኝታችሁ ፈቃድ አለበት ወይ ሳትሉ ዘጉ ብላችሁ ገብታችሁ ዋጋ ከምትከፍሉ 200 ሚሊዮን ብር አግኝታችሁ እግዚአብሔር ፈቃድ ያለበትን ነገር ያነሰ ቢመስልም ከእግዚአብሔር ጋር ግን በረከት አለው። ትንሽ ቢመስል ከእግዚአብሔር ጋር ግን ስኬት አለው። እግዚአብሔር ዛሬ አንድን ሰው ግምት ሳይሆን በምሪት ያወጣዋል ብዬ አምናለሁ። አሜን። በኢየሱስ ምሪት ይወጣላል። እናንተ በምሪት እግዚአብሔር በህልም ይናገራቸዋል። ህልሞች ከባድ ይሆናሉ። ከዚህ በኋላ ተጥርታችሁ ታያላችሁ። የከበረውን ከተዋረደው የምትለዩበት አይን ዛሬ እግዚአብሔር ይከፍታል። ለኔ አሜን ይከፍታል፣ ላንቺ ይከፍታል። የከበረውን ከተዋረደው የምትለዩበት ከዓለም ከግርግሩ የጠራውን የሰማዩን አጀንዳ የምትይዙበትን እይታ ዛሬ እግዚአብሔር ይከፍታል። አሜን። ሃሌሉያ። እግዚአብሔር ሆይ እንፈቅዳለን፣ አይኖቻችን ይከፈቱ ዛሬ። አሜን። ይከፈቱ። አልማለሁ፣ ህልሜን አገኘዋለሁ፣ እተኛለሁ፣ ሰማይ አግኝቼው እነሳለሁ። እኔ አንዳንድ በጣም የሚገርማችሁ ነገር በህልሜ ታላላቅ ከባባድ ነገር ተቀብዬ አውቃለሁ። አንዳንድ ጊዜ የማላውቀው ትልቅ ጉባኤ ውስጥ ገብቼ ራሴን አሜን ስል አግኝቼው በነጋታው አገልግሎቴ ሲቀየር አይቻለሁ። እግዚአብሔር እውነቴን በህልም ይናገራቸዋል። ራእይ ቪዥን ሰው አይሰጥም። ከሆነ ነገር ቪዥን አይገኝም። ከራስ ሀሳብ አይገኝም። አላልምም ብሎ ሰው አያልምም። እናንተ ህልምን የሰጠው እኮ ለዮሴፍ እግዚአብሔር ነው። ለአብርሃም ህልምን የሰጠው እንቅልፍ የጣለበት እሱ ነው። እግዚአብሔር እንቅልፍ ጣለበትና አለ አብርሃም ሊችለው ስለማይችል እግዚአብሔር በራሱ ማለ አይልም። እግዚአብሔር የሚመነው ማለ አብርሃም እንኳን መሸከም ስለማይችል ከባድ እንቅልፍ ጣለበት ይላል። ኢየሱስ ክርስቶስ ጌታ ነው። ህልመኞች ዛሬ እይታችሁ ይቀየራል። ህልማችሁ ይቀየራል። እግዚአብሔር ያለበትን መፈታት ያለበትን ረፍት ያለበትን